አረ ስለነ እንትናን ሲዲ ሰዓት እዛ ላይ እንደዚህ ማለት ነው እንዳው ቁጭ ብዬ በቪዲዮ ያወራው በሄድበት ደስ ይለኝ ነበር ማርያምን የሆነ ቪዲዮዎች ያያየው ማለት ነው እኔ ምለው እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች አረ ጭንቅላታችሁን ወይ አንድ ቦታ ላይ አርጉት እንዴ ወጣቱን ውለዱ አግቡ ትላላችሁ ሲወልዱና ደግሞ ሲያገቡ ደግሞ እየየ ትላላችሁ ፍላጎታችሁ ምንድነው ግን እንዴ ህዝቡን ሁሉ አልወለዳችሁ ናችሁ ሞለዳት ሽሉ ውለዱ አግቡ ቆማችሁ ቀራችሁ ትላላችሁ የሰው ልጅ ደግሞ ልጅ በልጅነት ነው የምትሉት መፈክር አለ እኔኮ ያበሻ ነገር እኮ ላይክ ልንግባባኩ አልቻለም እኮ ጋይስ ታውቃላችሁ ልንግባባል ባይዘው 20 30 ፎሎ ያላችሁ ሰዎች ብሎክ ያረኳችሁ ኢቭን ፎሎ ብታረጉ አጣቅሙኝ ማርያምን የሀበሻ መፈክር ካስተዋላችሁ ሴት ልጅ በልጅነት ነው በልጅነትሽ ውለጅ ይላሉ በ40 አመታችሁ እንቁላል ደርሶ በስንት መከራ የወለዳችሁ ሰዎች ለዛውም አንድ ልጅ ይዛችሁ እንደ 10 ካላየን የምትሉ ሰዎች ልጄ በ40 አመታችሁ ወልዳችሁ እኮ ነው ልጄ የምትሉ ሰዎች በስንት አመታችሁ እምቢ ብሏችሁ በ40 አመት ወልዳችሁ ተሰቃይታችሁ ያያችሁትን ልጅ አንዴ ክፋት ስትናገሩበት ለክፋታችሁ የምትጠቀሙበት ልጆቻችሁ መደበቂያ የምታረጉበት ሰዎች ዛሬ የሆነ ሰው ካረገዘ ዚቲ እብድ ነው የምትሆኑት በቃ ለምን እኔ ስታዩ ምትቀኑም ይመስለኛል ልጅ በልጅነት ነው ልጅ እግዚአብሔር ስጦ ደግሞ ትክክል የምትሉ ሰዎች አላችሁ አመጥ ምንድነው ትክክልነት እስኪ ኋላታ ሰው ልጅ የሚፈርድበት ሰው ምን አይነት ሰው ነው ብላችሁ ማወቅ አለባችሁ እመቤቴ እኔ አሁን ለምሳሌ ምን አይነት ሰው ነኝ ልጄን ወጥቼ ስሳድበረ ራሴን ሳንቋሸሽ የነበረ ስነ ምግባር የሌለኝ ክፍት ዴዚን የመናገር ሞራል የለኝም ዴዚን መናገር ያለበት በስነ ስርዓት በሰርግ ደግሶ ያገባ ሰው በትክክል የወለደ ሰው እድሜውን ጠብቆ የወለደ ሰው በትክክል አስተዳዳሪ ባል ያለው በትክክል ቤቷን መምራት የምትችል እናት ዴዚን መምከርም መቆጣትም የምትችለው የትም ስትንዘላዘሉ ሲንግል ማም ይሆናችሁ ሲንግል ዳድ ይሆናችሁ ልጅን የሰውን እንትን መናገር አትችሉም ሞራል የላችሁ ያልወለደ ይናገር እንደኛ ወጣቶች ነን ገና ነን ቦርቀን መጨረስ አለብን ምናምን ይያሉ መናገር ይችላሉ በጀርባ ታሪካችሁ ግን ሲታይ አሳፍ ልጆቻችሁ እንኳን ምን ማቅረብ እንዳለባችሁ የሚያሳፍላችሁ ሰዎች መናገር አትችሉም ልጆቻችሁ አድርገው እኮ እንደ እናትህ እኮ እንዲ ነበር የሶሻል ሚዲያ ላይ ዘልዛላ አፋን ስከፍት እኮ ስንቱን ስትሳደብ የነበረች የሚባል ታሪክ ያላችሁ ሰዎች መምከር አትችሉም መቆጣት አትችሉም የወለዳችሁትን ልጆች አስተምሩ መጀመሪያ ልቃፎች ናችሁ ነው የምላችሁ እንዴ እመቤቴ ዴዚ 22 አመቷ ምናምን ነው ዴዚ ስንት አመቷ ነው ማርያምን እኔ ሳይ እንዴ ያሚነሳል ከዛ የነሱ የዋራ ታሪክ ሲታይ የልጆቻቸው የዋላ ታሪካቸው ሲታይ ልጆቻቸውን ሲሳደናቸው የዋላ ታሪካቸው ሲታይ ልጆቻቸው ዞር ብለው እንኳን ሃለ ብለው ያላስተማሩ አፍ ያልፈቱ ልጆቻቸውን አስቀምጠው ነው ሰው ሲያሙ የሚውሉት የዋላ ታሪካቸው እናንተ ማናት ዴዚን እኮ ምናቃት እኮ በቃ ከአሌክስ ጋር ነው ምናቃት ልጆች ናቸው ተዋደዱ አለቀ እንደናንተ እንደ ድሮ ዘመን እኮ አይደለም ይሄ ዘመን የናንተ የድሮ ዘመን ልጆቻችሁን ተወልዳላችሁ ከዛ በኋላ ምንድነው ዝም ብላችሁ ቤተሰብ ምንም እንዳይል እንትና ምንም እንዳትል ይያላችሁ ሳትፈልጉ በትዳር ትኖራላችሁ ያሁን ልጆች ትዳር ካልተመቸ ሌላ ትዳር እንዳለ አስበህ ትገባበታለህ 4 ነጥብ እንደ ድሮ ክፍለ ዘመን አትኑሩ በ40 አመታችሁ በስቃይ የወለዳችሁ ሰዎች ዛሬ ለምን ሰው ወለደ ብላችሁ አትናገሩ ልጅ በልጅነት ነው እንኳን ወለደች እንኳን አረገዘች ምክዝ ነው ልጇን መልሳ አትከተው መልሳ ውርድ እኔ አሁን እናትና አባቶቼ ተመራርጠው ነው አይደለ የተጋቡት ማንንም ሳይላቸው ተጋቡ ወለዱኝ አይደለ እኔ እናትና አባቶቼ ይሄ ሰው አግቢ እንዲሉኝ እንደ ድሮ ዘመን አልፈልግም አባቴ ይሄን ሰው አግቢልኝ እንዲለኝ አልፈልግም ሞቼ ነው አባቴንም ወደው እኔ መረጥኩት ለኔ የሚስማማኝን እንጂ ማገባው አባቴ ይሄንን አግቢ እነሱ ሲጋቡ ቤተሰቦች አልመረጥኩማ እንዴ ሰው ተመርቀሽ ነው አይደል ጀጅ የምታየት ደረሽ እኔ ቲክቶክ ላይ ነው ያለሽው እኔ ያልተመረቁት መሀይም ዋጋ ኮሜንት ስር ነው ያለሽው አያሳዝንም ይሄ ህይወታችን ውዴ አያሳዝንም ወይ ህይወትሽ አሁን አንቺ ተመርቀሽ ወይ ልጅሽን አስመርቀሽ ነው ግን እኔ መሀይም ዋጋ ኮሜንት ስር ነሽ ያለሽው ዋው ሲያሳዝን ህይወት ታሪካችን ውዴ እግዚአብሔር ምክንያት አለው እሺ እቺ ልጅ ታዲያ ለምን አንዴ ሆነ አይደል አረገዘች አንዴ ሆነ
ምን ታድርገው? ላልሆነ ነገር ትመክሪያለሽ። ለምሳሌ አሁን ወይ እንዳትወልጂ ምናምን አሁን ላይ አይደለም ብላም ትያለሽ። ካልወለደች ካላረገዘች ካረገዘ በኋላ ምን ታድርግ? ታስወርድ? ልጇን መልሳ ተዋጠው? ምን ታድርገው? ለምን ፈሪፍቱ ትላላችሁ? ለምን ካፋችሁ ይወጣል? ለምን አይምሯችሁ ሞራላችሁ አያስብም ለሰው ልጅ? አረ እኔ ረፍት አደርጋለሁ። ግን ለምንድን ነው ለሰው ልጅ ማርያምን ሞራላችሁ ማታስቡትኝ እንዴ? የሰው ልጅ እንዴት ነው እንዴ? እንኳን ደስ ያለሽ ባይሆን ጥሩ ነው፣ ግን እንኳን ደስ ያለሽ ይመችሽ ነው የሚባለው። ለምንድን ነው ቴንሽን ሰው ላይ ሰቀቀን የምትለቁትኝ? ነገ አሁን ጥሎሽ ቤት አንቺ ጥሎሽ ስለሄደ የሀበሻ ችግር ይሄ ነው ችግራችን። እኔ ባሌ ጥሎኝ ከሄደ የኔን በሽታ የኔን ህመም የራሳችሁን ህመም የምትደብቁትኝ በሰው ነው። አለቀ። ያንቺ ባል ጥሎሽ ስለሄደ ብቻ ሌላን ሴትን ትዳር እንድትፈራ ማድረግ። ባልሽ እኮ ጥሎሽ ይሄዳል። አሁን ከወለድሽ በኋላ ወንድ ልጅ አይፈልግሽም፣ ጥሎሽ ይሄዳል። ልጅ ካረገዘ ልጅ ካረገሽ በኋላ ማስፈራራት። እኔን አትወልጅም እያላችሁኝ አይደል እንዴ? ማን አይደለሽ ውለጅ እስኪ ወንድ ኮንሽ እያላችሁ እኔን ታስፈራሩኝ የለ እንዴ? ለምን የሚወልዱትን ሴቶች ታዲያ ታሳቃላችሁ? ሴት ልጅ ካልወለደች ማናት መውለድ አትችልም፣ ታሳቅቃላችሁ። ሴት ልጅ ደግሞ መውለድ ስትችል ገና ነው እድሜሽ፣ በልጅ ትሰቃያለሽ፣ በልጅ ትቀመጫለሽ። በየትኛው ዘመን? በድሮ ጊዜም ራሱ አልሆነም። በአሁን ዘመን ደግሞ የአሁን ወጣት ልጆች ልጆቻቸውን ማች እያደረጉ ዝንጥ እያሉ ነው የሚኖሩት። ማርያምን የአሁኑ ወጣት እንዳንቺ ምን የራሳችሁን ህይወት አትኖሩ። ያንቺን ህይወት አንቺውን አላገባሽም። ለምን አላገባሽም? ቆሞ ቀር ብልሽ ያስደስትሻል? እስኪ ንገሪኝ ማያ። እኔ ስለማቅሽ ነው የምመልስልሽ። አሁን አንቺ ማያ ቆሞ ቀርነሽ ብልሽ ደስ ይልሻል? አይልሽም። እግዚአብሔር ሲሰጥሽ ነው አይደለ? ትዳርን ሲባርክልሽ ነው የምታገኙ። አላገባሽም ቆሞ ቀርነሽ ብልሽ። ዴዚን መምከር የሚችለው በአጭሩ ትዳሩን የመራ በትክክል ትዳሩን ያስኬደ በትክክል ልጅ የወለደ የልጅ ልጆቻቸው ጥሩ ደረጃ ላይ የደረሱ አለቀ። ያኔ መናገር ይችላሉ። ከዛ በተረፈ ግን የሴትን ሞራል የወጣትን ሞራል እየቀነጨራችሁ የመናገር ብቃት የላችሁም። በስንት መከራ በ40 ዓመታችሁ አንድ ልጅ ወልዳችሁ 10 እንደወለደ ልጄ እያላችሁ የምትጮሁ ሰዎች እንደዚህ ሰው እንዴት አይደሰትም? ምንድነው እንደዚህ ምቀኝነት? በቃ እንኳን ደስ ያለሽ። ምክር እኮ የምክርም እኮ አይነት አለው። አሁን አርግዘሻል፣ ጥሩ ነው። ለወደፊት ደግሞ ልጅ እንዲህ ያስፈልገዋል። ሊወለዳችሁ ሰዎች ቆናችሁ ልጅ እንዲህ ያስፈልገዋል፣ እንደዚህ ዳይፐር ያስፈልገዋል፣ በእንደዚህ ሰዓት ወተት ያስፈልገዋል፣ እግዚአብሔር በሰላም ይገላግልሽ ምናምን ነው። ለእርጉዝ ሴት ሆኖ ሰቀቀን ነው የምትጨምሩት። ሰው አርግዞ እንኳን እርግዝናው ማጣጣም አይችልም በእናንተ የተነሳ። ልጅሽ ነገ ወደፊት እግዚአብሔር ነው የሚያውቀው። ወደፊት ላይ አሞራው እና ሰው አብረው ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ልጆቻቸው ያድጋል፣ መንታሊው ምንም የምታውቁት ነገር የለም። እርጉስን ግን ገና ካሁኑ ለማቅጫት ደግሞ ትክክል የምትሉ ሰዎች ኮመንት ላይ መድኃኒዓለም የሆነ ልጅ እኩል ለሚያድገው አንድ ሰው እኮ ይልንጋርችሁ። ዴዚ ጻል ልጅ አይደለችም። ዴዚ በአገር ቤት ላይ አሁን ብትሆን ማለት ነው 6 ወልዳ ነበር። 20 ዓመቷ ነው፣ 21 ዓመት 22 ዓመቷ ነው አይደለ ጋይስ? ስንት ዓመቷ ነው ዴዚ ጋይስ ንገሩኝ? 21 ዓመቷ ይሆናታል። ስንት ዓመቷ ነው ዴዚ? 22 ዓመት 22 ዓመት። አሁን እዚህ ሀገር የሰው ልጅ እንኳን መውለድ አይደለም አልኮል መጠጣት ይችላል፣ በየክለቡ መጨፈር። በቃ 22 ዓመት ጻል ልጅ አይደለችም እንዴ? 22 ዓመት ዴዚ ጻል ልጅ አይደለችም እንዴ? እናትና አባቶቻችሁ በ14 ዓመት ወልደው አይደል እንዴ እንት የሚሉት? 22 ዓመት ዴዚ ጻል ልጅ አይደለችም። ይሄውና እኮ ምናየውን ስልታሳቀቁ ስትፈልጉ አሁን ለምሳሌ አንዳንዶቻችሁ አላችሁ የግል ጥላቻ ያለባችሁ። ለናዮ ሲሆን ናዮን ልጇ እንዲተባለ እንኳን ወለድሽ ደስ አለን ያላችሁ ሰዎች መልሳችሁ ዴዚ ስታረግዝ ማለት ነው ልትቃወሙ የመጣችሁ ሰዎች አላችሁ። ልትመክሩ አይደለም ትላላችሁ አይደለም፣ የግል ጥላቻ አለባችሁ። ናዮን የደገፋችሁ ሰዎች በተመሳሳይ ዴዚ ልትቃወሙ። ናዮ እኮ በ17 ዓመቷ በስንት ዓመቷ ነው የወለደችው? ለዛውን ከዴዚ በታች ሆና ነው ናዮ የወለደችው። ለናዮ ስትደግፉ የነበራችሁ ሰዎች መልሳችሁ ዴዚን ለመቃወም ትፈልጋላችሁ። የግል ጥላቻ ነው ያለባችሁ። እኔ የናዮ ታውቃላችሁ ቀንደኛ ደጋፊ ነኝ። ግን እዚህ ጋር አያችኋት አሁን ናዮ ምን ሆነች? ምን የመሰለ ወርቅ ልጅ ነው የወለደችው። ከሷ ጋር ነው እያደገ ያለው። በ16 ዓመቷ ነው እንግዲህ የወለደችው። ተመልከቱ አይኑ ምኑ የሚያምር ልጅ። ቸገረኝ ራበኝ ጠማኝ ብላ አልወጣች፣ እርዳታ አልወጣች። ፏዝነት ብላለች።
ዴዚ ዋይናት የማታደርግበት ለዛውም አሜሪካን ሀገር ውስጥ ተቀምጣ ምንድነው እንደዚህ ሰው ማሳቀቅ? ያገባ በደንብ አዳምጡኝ። አግብቶ ትዳሩን በደንብ የሚኖር ሰው ለትዳሩ ክብር ያለው ሰው ሚስጥሩን አደባባይ አውጥቶ የማይናገር ሰው ያልተፋታ ሲንግል ማም ያልሆነ ሲንግል ዳድ ያልሆነ ልጆቻችሁ ወልዳችሁ በትክክል የምታሳድጉ ሰዎች ዴዚን ምከሯት፣ ተቆጧት። ትክክል እውነት አላችሁ። ዴዚን ምከሯት፣ ተቆጧት። እውነት አላችሁ። ዴዚዬ ለምን በዚህ አመት ወለድሽ? ለምን በዚህ ያልወለድሽ? መማ እንዲህ ብታረጊ ይሁኛ ወልደን ተምረን ከኋላ ታሪካችሁ ሲጠና ልጆቻችሁን ስሰበራችሁ ልጆቻችሁ ሲወልዱ ማኪ አረ ማኪ በእናትሽ በመቤቴ በእግዚአብሔር ማኪ አሁን እኔ ምንም እያረኩ አይደል ጌም እየተጫወትኩ አይደል ፍቅሬ ተይ በመቤቴ በኪዳነ ምሕረት ማባከን እኮ ነው ያዝነው። አረማ ተይው የኔ እናት ዴዚ በቃ ማን ነው ዴዚ ያላልኩኝ ማኪ በመቤቴ መተይ ሰላምታ ይበቃል በክርስቶስ በጭራሽ ልጅቷን በሽምግልናሽ ቆይ የዴዚን ብቻ እናቋጨው ቤታዬን ተናገረች ብሎ መጥቶ የሚመልስ ሰው ካለ አቤት የሚል ሰው ካለ አቤት የሚል አሁን እኔም በተናገርኩ ዙሪያ አቤት የሚል ሰው ካለ ምንድናቸው ጋይስ መልላችሁ ማርያምን ያም ገንዘብ መጥቶ የትኛውን ህይወታችሁን ሊለውጥላችሁ ነው? ለስንት አመት ልትኖሩበት ነው? ሰውን አርግዞ እንኳን ደስ ያለሽ በቃ ባይሆን ራሱ ለምን የሚባል አፍራሽ ነገር አያስፈልግም። እንኳን ደስ ያለሽ ዴዚ 4 ነጥብ በቃ ከሆነ በኋላ ምን ታድርገው? ከእናንተ የተሻለ እኮ ገንዘብ ሊኖራት ይችላል። ምን አባታችሁ ታውቃላችሁ? እናንተ 10 አመት የሚያስተዳድር ገንዘብ ሊኖራት ይችላል። በምን ታውቃለ እንዴ? አሜሪካን ሀገር ልጅሽን እንትን ብለሽ መማር ትችያለሽ። ምንድን ነው የሚያክል ሰው ማሳቀቅ? እንኳን ደስ ያለሽ